Hello, how's it going guys? እንዴት ናችሁ? ሰላም ነው? እስቲ ናምቡት እስቲ እያነበብኩ ነበር እንደተለመደው ከአማርኛ ወደ እንግሊዝኛ ጀማምረናል። በጣም ውጤታማ ሆኖ አግኝተናል። እንቀጥላለን። እሺ ለምን ስልኬን አላነሳልኝም? ደውዬልህ ነበር እኮ ትናንትና. I called you yesterday but you didn't answer my call. ምን ያደረኩ ነበር? እያነበብኩ ነበር. ስልክ ደወልኩልህ አላነሳልኝም እኮ ምን ነው ምናምን ብለህ እያነበብኩ ነበር ትላለህ በአማርኛ አይደል? So how can you say እንደዚህ ያደረኩ ነበር ስትል መምረጥ ጀምራለህ? እስቲ ንገረኝ እስቲ. I was ready. እሺ አንድ ያለ ለምሳሌ I was read ብትል and then ይሄ ደግሞ አለ ደግሞ I was reading እያነበብኩ ነበረ ነው ወይስ የትኛው ነው? or I am reading. I'm what? Reading. Or I was what? Read. እዚህ ብለናል አይደለም? I was read. No, I had read. I had read. So ከዚህ መካከል እንደዚህ ያደረኩ ነበር ብላችሁ ስትሉ ለሰው ምንድነው የምትሉት? ሲንገሩኝ እስቲ. እንደዚህ ያደረኩ ነበር እያነበብኩ ነበር. አድባሩ I called you yesterday but you didn't answer my call. Right? ነገር ግን አልመለስክልኝም ምናምን ነገር ብልህ አረ ይቅርታ እያነበብኩ ነበር ስትል sorry sorry I was reading. Say sorry I was reading. ስለዚህ እንደዚህ ያደረኩ ነበር ስትሉ I was ትሉና ing መጨመር ነው ማለት ነው. የተጋባ ነው? ድርጊቱ አላለቀም በሂደት ላይ ነበር. It was in progress. It was what? In progress ነበረ. It was ongoing action in the past. It was not completed in the past. እንዲህ ያረኩ ነበር ስትሉ ለማንኛውም I was ብላችሁ ቀጥታ የሚመጣውን አክሽን ምን ማድረግ ነው? ing ማድረግ ነው. I was reading. All right? እሺ ትናንት ስደውል አላነሳህልኝም. አረ ሻወር እኮ እየወሰድኩ ነበር በለኝ. ሻወር እየወሰድኩ ነበር. I was taking a shower. I was taking I was taking a shower. Say I was taking a shower. So ይሄኛው ትክክል ነው ማለት ነው. I was reading. የመጀመሪያ I was read የሚባል እንግሊዝኛ አለ እንዴ? የለም ሲጀመር ማለት ነው እንደዚህ. I was read ምን ማለት ነው? ይሄ I was read ስትሉ እኮ ራሱ ነበርኩ ማንበብ ነበርኩ ማንበብ. እሺ I am reading ይሄ አይሆንም. ለምን? አሁን ነው አሁን እያነበብኩ ነው አልበባለፈ የተማርነው ይሄ yes or no? Okay. And I had read ይሄም ገና አልደረስንበትም. ስለዚህ የትኛው ነው ማለት ነው? እንደዚህ ያደረኩ ነበር ስትሉ ምን ትላላችሁ? I was ብላችሁ ምን መጨመር ነው? ing. እንዴ ቅድም እኮ መጥቼ በረሳ እንኳኳ ሚከፍትልኝ የለም ስትል ጸሎት ያረኩ ነበር በለኝ እስቲ. I was praying. Say I was praying. Say it again. I was ጸሎት ያረኩ ነበር ስትል ምን ትላለህ ማለት ነው? I was praying. ጸሎት ያደረኩ ነበር. I was praying. ጸሎት አድርጋለሁ ነው ወይስ ያደረኩ ነበር ነው? አድርጋለሁ ከሆነ completed action in the past. I prayed በቂ ነው. I prayed በርሲ I prayed. ጸሎት አድርጋለሁ በርሲ I prayed. ጸሎት ያረኩ ነበር ሂደቱን እንዲያረኩ ነበር. I was praying. So there is a difference between I prayed ይሄኛው ቀጥታ I prayed ስትሉን ማለት ነው ጸሎት አድርጋለሁ ነው. ጸሎት አድርጋለሁ ጸሎት አድርጋለሁ ነው ይኛው. ጸሎት እያደረኩ ነበር. ጸሎት እያደረኩ ነበረ ነው ሂደቱን ነው. የሆነ ነገር በሂደት ላይ እንደነበርክ ለመናገር ስፈልግ I was ብለህ ቀጣይ የሚመጣው ነገር ing መጨመር ነው ማለት ነው. የተግባባን ነው? all right በጣም ጥሩ ስለዚህ ልብ አድርግ. አንተ በዚህ ሰዓት ና ብዬህ አልመጣህም. you are very late. በጣም ሌት ነህ አልኩህ. ኧረ እየዘነበ ነበር ስትል እየዘነበ ነበር. it rained ልበል? it rained እየዘነበ ነበር ስል it rained ልበል ወይስ it was raining ልበል? እየዘነበ ነበር. it was raining. which one do you think is correct? አድባሩ የትኛው ነው ትክክል አሁን? all right it was raining. was ማለት ነበር ማለት ነው. was ማለት ነው ነበር ምን ማለት ነው?
ነበር it rained ካልክ ዘንቧል ነው ይሄ ምን ማለት ነው ዘንቧል ነው it rained ስትል it rained በልሲ it rained ስለዚህ ይሄ ምን ማለት ነው it rained ስትል በቃ ዘንቧል ነው አልቋል ድርጊቱ it rained it was completed in the past but it was raining እየዘነበ ነበር ለምን ሌት ሆንክ ትናንትና ሌት ነበርክ ስትመጣ ሲሳይ ያ it was raining heavily በጣም እየዘነበ ስለነበር ነው ሂደቱን ነው ኮንቲኒቲውን ነው እየነገርከኝ ያለው ማለት ነው የተግባባ ነው so that like this is the answer it was raining means ምን ማለት ነበር እየዘነበ ነበረ እየዘነበ ነበር ሰው በር ላይ ያንኳኳ ነው በር ላይ ያንኳኳላችሁ መጣና ለምን ያን ያህል ሳንኳኳ ግን ቶሎ ያልከፈትሽልኝ ወይም ቶሎ ያልከፈትክልኝ ቢልህ የሆነ ሰው ምግብ ያበሰልኩ ነበር ስትል ምን ትላለህ I was cooking say I was cooking ትላለህ አይደል I was cooking ምን ያልኩ ነበር እያበሰልኩ ነበር I cooked ብል አብስ ያለው ነው already I cooked all right ምሳ አብሰላ I cooked all right እሺ ምሳ እየሰራው ነበር በለኝ እስቲ I was cooking I was making lunch በልሲ ምሳ እየሰራው ነበር ስትል I was making lunch ምሳ ሰርቻለሁ በለኝ ሰርቼ already ጨርሳል ሰርተ I made lunch say it again I made lunch አሁን ለባድርጉ ከዚህ ጋር I made በልሲ I made ምንድን lunch እሺ የሜክ past tense ማን ነው የሜክ past tense ማን ነው made I made lunch በልሲ ምሳ እየሰራው ነበር ወይ ሰርቻለሁ ነው እሺ እየሰራው ነበር ለምንድነው እንደው በሩን ሳንኳኳ እንደው ቶሎ ያልከፈትክልኝ አረ ምሳ እየሰራው ነበር I was making lunch ሐላፊ ነው past ነው ግን ያለፈ ሆኖ ፕሮግረሱን ሂደቱን የሚያሳይ ማለት ነው የተገባና I was making lunch ምን ማለት ነው ይሄ ምሳ እየሰራው ነበር ምሳ እየሰራው ነበር I was making lunch say it again I was making lunch በጣም ጥሩ ምሳ እየሰራሁ ነበር እንደዚህ ያደረኩ ነበር ስለዚህ የሆነን ድርጊት እንዲህ ያደረኩ ነበር ስትሉ I was ብላችሁ ምንድን መጠቀም ነው አድባሩ I was ብላችሁ ፊት ለፊት ምን ማድረግ ነው ing ያለበት አክሽን ወርድ መጠቀም ነው ማለት ነው የሆነ ነገር እንዲህ ያደረኩ ነበር ማለት ነው is it clear እየተጋባን ነው ግልጽ ነው ወይ እሺ አሁን ደወልኩለት ቅድም ላድባሩ ደውዬለት 10 ጊዜ መስመሩ ተይዟል ሲለኝ ነበር እና እንዴ ቅድም ስደውልልህ ምን ሆነ ነው 10 ጊዜ ምና ተይዟል ነው የሚለኝ ምናምን አልኩት አይደለ ለህቴ እየደወልኩ ነበር ሲለኝ I was calling my sister ነው ማለት ያለበት I called my sister ነው ማለት ያለበት አሁን እዚህ ጋር እየደወልኩላት ነበር ለህቴ እኔ በደውልበት ሰዓት ማለት ነው right I was calling my sister ምንድነው ማለት ያለበት I was calling my sister መጠንቀቅ አለባችሁ በነገራችን ለህቴ ደውዬላታለሁ አይደለም ይሄ ነው እንዴ አይደለም እየደወልኩላት ነበር እኔ አንተ እኮ ስትደውል the line was busy all right ላይኑ መስመሩ በጣም busy ነው so why you kept the line busy why you made the line busy ለምን ነው busy ያረከው ብለው I was calling my sister or ምን ማለት ይችላል እህቴ ጋር ያወራው ነበር በለኝ እስቲ እህቴን ያዋራዋት ነበር I was talking to my sister I was what talking to my sister እህቴን አውርቻታለሁ ወይስ ያወራዋት ነበር ነው ያወራዋት ነበር የሆነ ሰው እንደዚህ ነበር ምን ያረክ ነበር ቅድም እንዲሳረካላችሁ እንዲያደረኩ እኮ ስለነበር ነው ስትሉ I was ብላችሁ ምን መጨመር ነው ing መጨመር ነው ማለት ነው እየተግባባ ነው is it clear yes ተግባብተናል አሁን አንተ ምን እንዴ ደወልኩልህ አላነሳልኝ ምና ትንሽ እየጠጣሁ ነበር ስትል I was drinking say I was drinking say it again I was drinking እንዴ ደወልኩልህ አላነሳም እየጨፈርኩ ስለነበር ነው በለኝ እስቲ በዛ ሰዓት ጨፈራ ላይ ነበር ሂደቱ ላይ middle of the action ነበር I was dancing say I was dancing say it again ዳንሱን ጨርሰዋል ወይስ መሃል ላይ ነበርክ እየደነስክ ነበር ማለት ነው እየተገባ ነው ታታረ ሙሰራ ደግሞ ኔትወርክ ጭራሽ አስቸገረኝ ስንት ሰዓት ላይ ነው አልከኝ 6 ሰዓት ተኩል እየበረርኩ በረራ ላይ ነበርኩ I was flying say it again I was flying አዲስ ደውልልህ አይነሳ ስልኩ አረ እየነዳሁ ነበር I was
driving ስለዚህ I was ብላችሁ አይንጂ እንደዚህ ያደረኩ ነበር ማለት ነው ኦኬ very nice እሷ እንደዚህ እኮ ያደረገች ነበር እሱ እኮ እንደዚህ ያደረገ ነበር የሆነ ነገር እንደዚህ ያደረገ ነበር ስለ was ላለው ለዚህ እሱ was ላለው I ከሆነ እኔ እንዲህ ያደረኩ ነበር ስለ I was አይደለ እሷ እኮ እንዲህ ያደረገች ነበር ስለ she was ብዬ የሆነ ነገር አድርጋለች ወይስ ያደረገች ነበር እያደረገች ነበር እንደዚህ he was ብዬ አሁን ምንድን ing okay it was ብዬ አሁን ምንድን ing ማለት ነው ሂደቱ past ነው አላለቀም ነበር በሂደት ላይ ነበር ያ ነገር ማለት ነው የተገባ ነው Yes. is it clear Yeah. ግልጽ ነው አይደል ግልጽ ነው all right እንዴ እህቴን አያት እንዴ ኦይ ስታለቅስ ነበር what is ስታለቅስ ነበር She was crying. she was ማልቀስ በእንግሊዝኛ ምንድን ነው crying ጨምሩበት she was crying በልሲ She was crying. she was crying እሺ አልቅሳለች ወይስ እያለቀሰች ነበር እያለቀሰች ነበር she was crying Yes. all right እሺ አልቅሳለች ከሆነስ she cried completed action ነበር she cried በልሲ cried. አልቅሳለች እያለቀሰች ነበር ሂደቱን ለማሳየት She was crying. አሁን ሲሰይ እያለቀሰች ነበር ስትል አልቅሳ ስጨርስ አላየሃትም ብቻ ሚድል ላይ መሐከል ላይ እያለቀሰች እንዳየሃት ስትነግረኝ she was crying እያለቀሰች ነበር የተገባ ነው she was crying ውሃ እያመጣች ነበር በልሲ she was fetching በልሲ She was fetching water. she was fetching what ውሃ እየቀዳች ነበር ውሃ እያመጣች ነበር ስትል she was fetching water say it again She was fetching water. all right አያት እንደሷን ቡና ያፈላች ነበር she was making coffee she was what making coffee ቡና ያፈላች ነበር she was making coffee እየተጋባ ነው Yes. all right ወንድሜና አየው እንዴ ምናምን ነገር ብልህ ምን ትለኛለህ ማለት ነው ወንድሜና አየው እንዴ ምናምን ነገር ብልህ አይ እያወራ ነበር he was talking to someone right see He was talking to Abdullah. Yeah, he was talking to Abdullah. He was talking to Adbaru. He was talking to Aster. እያወራት ነበር አስቴርን የሱ ነው ሲያወራ ሂደቱን አየኸው እንጂ ሲጨርስ አውርቶ አላየኸው አውርቷታል ከሆነ አስቴርን he talked ed ማለት ነው he talked to Aster ሪዘርቫናል እያወራት ነበር he was talking to Aster was ማለት በነገራችን ነበር ማለት ነው አይደል በጣም ቀላል ዛ እንጂ ማድረግ ነው ማለት ተግባብተናል ያልገባችሁ ነገር አለ እዚህ ጋር አድባሩ ያልገባችሁ ነገር አለ እዚህ ጋር ግልጽ ያለው ነገር ካለ ከዚህ ጋር ግልጽ ነው እርግጠኛ ነህ እሺ እኔ ምልህ ማኔጀሬና ይሄው እንዴ ምናምን አልኩ እያማረረብህ ነበር ስላንተ ብራም በለኝ እስቲ አማሮ ሲጨርስ አላየውም ግን እያማረረብህ ነበር በለኝ እስቲ he was complaining about you እስቲ በልሲ He was complaining about you. he was complaining about you ስላንተ እያማረረ ነበር he was complaining about you is it clear Yes. interesting that's so beautiful I have got a question here በደም እየዘነበ ነበር ቅድምና ያልኳችሁ it was raining all right it was raining እየተከሰተ ነበር በሉኝ it was happening በልሲ it was happening It was happening. በጣም ጎበዞች okay interesting ሌሎች ቀኖች አሉ I just want you to stay with me በደንብ አድርጋችሁ ተከታተሉኝ don't go anywhere right የትም እንዳትሄዱ ቪዲዮ መጨረሻ ላይ ስትደርሱ ያለ ትምህርት ነው ይዛችሁ የምትወጡ stay with us all right okay let's see እነሱ እንደዚህ ያደረጉ ነበር ስል ግን ጓዶች ምን ላለው ማለት ነው they were ላለው ምን ላለው ያቺ ይቺ were ማለት where is the past tense of are ይቺ were ምትል የማን past tense ናት are ማለት ነው where is the past tense of are የሚለው past tense where ነው ስለዚህ they were say they were now where but were ማለት ይችላል they were but see ስለዚህ they were ብላችሁ እዚህ ጋር ምንድን ing they were we what were and then what ing you what you were and then what ing ማለት ነው they were coming እየመጡ ነበር በለኝ
አይታቸዋል አድባሩ ብለህ እየመጡ ነበር they were coming ስለዚህ they were ብላችሁ action ing ያለበት ምንድን action verb ነው የምትጠቀሙት ማለት ነው ድርጊቱ አላለቀም እነሱ እንዲያደረጉ ነበር for example ምን ትላለ ማለት ነው ምን ትላለ እያማረሩ ነበር ስትል ማለት እያቃጠሩ ባንተ ላይ እያቃጠሩ ነበር ስላንተ እያቃጠሩ ነበር በለኝ ስላንተ እያቃጠሩ ነበር በለኝ ስላንተ እያቃጠሩ ነበር በለኝ what's ማቃጠር they were snitching በልሲ they were snitching on you they were snitching on you snitch on ማለት ማቃጠር ማለት ነው snitch on በልሲ snitch on they were snitch on you ብትለኝ ስላንተ ያቃጠሩብህ ነበር እያልከኝ ነው ማለት ነው am I clear they were snitch on you okay እንዴ እሺ በጣም ጥሩ እየተጠቀሱ እኮ ነበር አላየሃቸውም እንዴ እየተጠቀሱ ነበር ዋትስ እየተጠቀሱ ነበር ነገርኝስ እየተጠቀሱ ነበር ስትል እየተጠቀሱህ ነበር እየተጠቀሱ ነበር they were what's መጥቀስ በእንግሊዘኛ they were not blinking but winking በልሲ winking at you at what you wink ማለት እንደዚህ ነው I'm not good at winking actually all right can you try winking at me I'm good at that እሺ ሞክር ሲ ሁለቱም አይን ተጨፈነብህ እኮ right they were winking at you እየጠቀሱህ ነበር ነው እየተባባ ነው ጠቅሰውሃል አይደለም አሁን እዚህ ጋር ሂደቱን ነው የምትናገሩ ምኑን ነው የምትናገሩት ፕሮሰሱ ምኑን ነው የምትናገሩት ፕሮሰስ ወይም ሂደቱን ነው ongoing ነው እየተካሄደ ነበር መቼ አሁን ሳይሆን ከዚህ በፊት ያድርጊት በሂደት ላይ ነበር ማለት ነው they were winking at you say they were winking at you በልሲ they were winking at you they were winking at you ምን ይያሉ ነበር እየጠቀሱህ ነበር ማለት ነው okay all right እስቲ ምሳ እየበላን ነበር በልሲ we were having ወይ eating ማለት አይደል having lunch see we were having lunch but see we were having lunch ምን ይያለ ነበር ምሳ እየበላን ነበር ምሳ እየበላን ነበር we were having lunch right ነገር ግን እንደዚህ ብትሉ we had lunch በልሲ we had lunch ምሳ በልተናል ነው ይሄ ምሳ ምን በልተናል ይሄ ምሳ በልተናል we were having lunch ግን ምሳ እየበላን ነበር ነው ይሄኛው ምሳ እየበላን ነበር ነው ይሄኛው ማለት ነው we're having lunch all right so there's a difference between we're having lunch and we had lunch is already በልታል እየበላን ነበር የተጋባ ነው we're having lunch right we're having lunch okay የተጋባ ነው አይደል የሆነ ሰው እኮ ጠየቃችሁና እንዴ ምንድነው የት ቆይታችሁ ነው ቀድን እኮ ላንተ ራሱ ደውዬ ስልኬን በቀጠቅጣ ታነሳም ምሳ እየበላን ነበር ስትል we're having lunch say we're having lunch በልተናል ከሆነስ we had lunch say we had lunch እቺ had የማን past tense ናት you have አይደለም we had lunch okay ስለዚህ ይሄኛው ማለት ነው አሁን ባለው ኮንቴክስት በጠየኳችሁ ማለት ነው ይሄኛው simple past ነው ይሄ past continuous ነው ማለት ነው is it clear yes በጣም ጥሩ እሺ ይሄኛውስ እየሰደብከኝ ነበር በለኝ እስቲ እየሰደብከኝ ነበር እየሰደብከኝ እየሰደብከኝ እኮ ነበር በለኝ እስቲ እየሰደብከኝ ነበር በለኝ እስቲ you were okay you were መስደም ነው insulting በልሲ you are insulting me በልሲ you are insulting me say it again you are insulting me እየሰደብከኝ ነበር okay እየሰደብከኝ ነበር እንዴ እየጮክብኝ እኮ ነበር በለኝ እስቲ እየጮህብህ ከሆነስ አንድ ሰው እየጮክብኝ ነበር እየጮክብኝ ነበር እየጮክብኝ ነበር በለኝ እስቲ you were አሁን ለምን እንዲያላልከው በየባናገር
you are yelling በልሲ you are yelling at me በልሲ you are yelling አንድ ሰው በጩኸት ማናገር ምን ይባላል yell ነው የሚባል በአንድ ሰው ላይ ሲጮህ ለምን እንዲያደርግ ምናምን ቢል አሁን አለቃ he's yelling at you right ሰው እየጮክብኝ እኮ ነበር ስትይ እየጮክ ከሆነ የሚያናግርህ ማለት ነው ምን ትላለህ ይሄማ ነው አሁን አንተ ጋር እንደ ያልኩ ብጮህ ምናምን ጮህት ከሆነ ሻውት የሚለው yell የሚል ከውታችኋል ምን ማለት እንደሆነ አይደል so that you were yelling at me በልሲ you were yelling at me በጣም የጮክ ብጮህ ነበር ስታናግረኝ ነበር ማለት ነው በዛ የሆነ ሰው እየጮህብህ ከሆነ ማለት ነው is that clear ካምባረቀብ ምናምን ነገር you were yelling at me እንዴ ስናገር ትናንት አለ ምን ነው በቀና ያልመለስክልኝ አልኩ አይደል አንተ እየጮክብኝ ስለነበር ስትለኝ ምን ትላለህ ማለት ነው you were yelling at me ስላለ ማለት ነው ስለዚህ ይኸውላችሁ ሰብጀክቱ ማን ከሆነ they we you ከሆነ ማን ነው የምትወስዱ ማለት ነው እቺ where የምትሯን የምትወስዱ ማን ነው የምትወስዱት where ሰብጀክታችን ቅድም ምን አለ she he it I ከሆነስ ማንን was ሁለቱም ያመሳስላቸው ing ነው ማለት ነው የተግባባ ነው ተግባብተናል ወይ ስለዚህ አንቺ እንዲያረግሽ ነበር you were ብላችሁ ing አንተ እንዲያረክ ነበር you were ብላችሁ ing እናንተ እንደዚህ ያረጋችሁ ነበር you were ብላችሁ ing አይደል እኛ እኮ እንዲያረግ ነበር we were ብላችሁ ing እነሱ እንዲያረጉ ነበር they were ብላችሁ ምንድን ing መጠቀም ነው ማለት ነው is it clear ተግባብተናል አሁን አድባር ሲሳይ Yes. Are you okay with ይሄ አሁን ያልገባችሁ ነገር አለ? እሺ አሁን ጠይቃችኋለሁ ማለት ነው። የምጠይቃችሁን በትክክል መልሱ። በትክክል እሺ እያነበብኩ አልነበረም እንዴ ስደውል እንደተለመደው እያነበብክ ነበር እንዴ ያልደወልክልኝ ብለህ አረ እያነበብኩ አልነበረም I was not reading. አይወላ አድባሩ I was ማለት እንዲያረኩ ነበር ነው አይደለ እሺ እዚህ ጋር ደግሞ እናት ጨምርበት እሺ እንደዚህ ያ was ምንድነው ነበር አይደል I was not ካላችሁ አልነበርኩም ምንድን ድርጊቱን እዚህ ጋር አስገባ I was not reading በልሲ I was not reading አላነበብኩም ነው ወይስ እያነበብኩ አልነበረም ነው እሺ አላነበብኩም ከሆነ አይ ነው አሁን ይሄ እያነበብኩ አልነበረም ነው ትናንትና አላነበብኩም በለኝስ I was not reading እያነበብኩ አልነበረም ነው ሂደቱን ነው I was not reading. አይ ነው አሁን አላነበብኩም በለኝ አላነበብኩም ትናንት አነበብኩ መጽሐፍ አልኩ ኮንቴክስቱ ትናንት ወሰዱት እሺ ትናንት አላነበብኩም በለኝ እስቲ እሺ እንደዚህ ልበል I was read ነው እንደዚህ I was not reading or I was not read I was not reading. I was not reading. ይሄ ነው ሮይሲስ እሺስ ምንድነው የሚለው አሁን ይላችሁ I was read ካልክ ተነብብ ያለው ነው ማንንም ያነባ አንተን እየተጋባ ነው እሺ I was not reading ይሄ I was not reading አላነበብኩም ስትሉ አይደለም I was not reading ከዚህ የጻፍኩት ነው አይደለ አላነበብኩም ወይም እያነበብኩ አልነበረም እያነበብኩ አልነበረም I was not reading ስለዚህ አይሆንም እሺ I was not read አልተነበብኩም ነበር ነው ማንንም ያነባ አንተን I didn't read say I didn't read በልሲ I didn't read በልሲ አላነበብኩም እኮ ነው ያልኩ ኮምፕሊትድ በቃ አላነበብኩም በቃ እሺ አልበላሁም በለኝ እስቲ ቅድም ምንድን ነው ያልከኝ I didn't eat በልሲ አልጠጣሁም በልሲ I didn't drink አልሄድኩም በል I didn't go አልመጣሁም በለኝ አልተማርኩም በለኝ I didn't learn አይደለም እንዴ እንደዚህ አላደረኩም ስትሉ በባለፈው ቪዲዮ እንዳየነው I didn't ነው የምትሉት አይደል እንዲህ ያረኩ አልነበረም ስትሉ ግን I was not ነው የምትሉት ሂደቱ እንዲህ ያደረኩ አልነበረም አንተ አንዳንዴ ምተው እያለኝ ነው በደንብ ተከታተለኝ I was not በርሲ I was not say it again ስለዚህ I was not የሆነ ነገር ያደረኩ አልነበረም I didn't አላደረኩም በቃ አላነበኩም I didn't read ደወልክልኝ አልደወልኩልኝ በለኝ I didn't call you በለኝ I didn't call you
እሺ ትናንትና ግን 6 ሰዓት ተኩል ላይ ምሳ እየበላ የሆነ ሰው 10 ጊዜ እየደወለኝ አንተ ነህ እንዴ ብለህ ኧረ እየደወልኩ አልነበረም በለኝ እስኪ በዚያ ሰዓት I was not calling you በሌላ ጊዜ ግን ደውለህ ሊሆን ይችላል በዚያ ሰዓት ግን ደውለህ አይደል እንዴ ሂደቱን ነው የሚያሳየው ይሄ ማለት ነው እየተገባን ነው እሺ ስለዚህ አሁን እዚህ ጋር ያልገባችሁ ነገር አለ ያልገባ ነገር አለ እዚህ ጋር አድባው ያልገባችሁ ነገር አለ እዚህ ጋር ክሊር ነው ስለዚህ ይሄኛው ወዝና ወይንስ ተጠቀሙና አይንጭ ስታደርጉ ሂደትን ነው የሚያመለክቱ ያያችኋለሁ እንዲህ እየተከናወነ ነበር እንዲህ ያከናወነች ነበር እሱ እንዲህ ያረገ ነበር እኔ እንዲህ ያረኩ ነበር እነሱ እንዲህ ያረጉ ነበር ተቃራኒው እንዲህ ያደረኩ አልነበረም አይደለም ይባለው ያዳስ ኦኬ ኢንትረስቲንግ አሁን እዚህ ጋር ከገባችሁ የመጨረሻ የተወሰኑ ደቂቃዎች በጣም ወሳኝ የሚባሉ ደቂቃዎች ናቸው እስታወዛስ ስለዚህ ይኸውላችሁ እስቲ አንዴ እኔ እንዲህ ያረኩ አልነበረም ስትሉ ምን ተራላችሁ ማለት ነው I was not በሉሲ እዛ ምንድነው ing አይደለም እሺ I was እየደወልኩልህ አልነበረም I was not calling you በሉሲ I was not calling you እሺ ስለዚህ እያማውህ አልነበረም በለኝ I was not backbiting you backbiting I was not backbiting በለሲ backbite ምንድነው ማማት ነው አይደለም backbite say backbite በለሲ ኦኬ እሷ እንዲያረጋች አልነበረም ስትሉ she was not እሱ እንዲያረጋ አልነበረም he was not የሆነ ነገር እንዲሆን አልነበረም it was not ከዛ ምን ማለት ነው ing ከዛ ing ከዛ ing እየተግባባ ነው ግልጽ ነው ወይ በጣም ጥሩ how can you say አልዘነበም it didn't rain ቅድም didn't ተጠቀሙ ያልሆነ ነገር ብያችኋላ it didn't rain በልሲ ታዲያ ትናንትና ምን ነው ስደውል ታዲያ ያላነሳ ምናምን እየዘነበ ነበር ለዚያ ነው እንደ ስልክ ያላነሳ አራ እየዘነበ አይደለም በዚያ ሰዓት በልኝ it was not raining that time say it was not raining that time say it was not raining that time say it again It was not raining that time all right የተባባ ነው it was not raining that time all right interesting ግልጽ ነው አይደል okay እሺ አሁን እሷ እንዲያረጋች አልነበረም እዚህ ጋር ing ማድረግ ነው ማለት ነው አሁን ከዛኛው ጋር ያለው እንዲገባችሁ ብዬ ነው እሺ አሁን ደግሞ እነሱ እንደዚህ ያደረጉ አልነበረም ስትል they were የነበረ ያደረጉ ነበር ነው ing አይደል they were not በልሲ not አፍራሽ አይደል ዳሽ ያደረጉ አልነበረም እሺ እየበሉ አልነበረም በለኝ ሰርባሩ they were not እዚህ ing they were not eating say that again እየጨፈሩ አልነበረም በለኝ they were not dancing say they were not dancing say that again እሺ እኛ እንዲያደረግን አልነበረም ስትልስ we were not say we were not በልሲ እኛ ዳሽ እያደረግን ማለት ደረግን አልነበረም እንዴ ያረጋል አልነበረም እሺ ቀጥል እሺ we were not አንዳንዱ ነገር አምጣ we were not talking ምን ይያልን አልነበረም አድባሩ እያወራን አልነበረም አላወራንም ኮርስ we didn't talk ጎበዝ we didn't talk አላወራንም ይሄ ግን እንደዚህ ያደረግን አልነበረም ነው we were not talking say it again we were not talking ምን ይያልን አልነበረም እያወራን አልነበረም we were not talking እያወራን አልነበረም okay we were not say we were not well see talking እያወራን አልነበረም እኮ ያልክ ነው ማለት ነው interesting አንተ እንዲያረክ አልነበረም ስትለኝ ምን ታረጋለህ you were not የተገባ ነው አይደል you were not እንዲያረክ አልነበረም ትናንት እኮ አብረን ነው አልመሳይ በላ ነው አንተ እኮ እየበላ አልነበረም ሌላ ስራ ነበር እየሰራ ነበር ስትለኝ you were not eating say you were not eating say again You were not eating ትናንት በዚህ ሰዓት ምን እያረኩ ነበር ቪዲዮ እየሰራው ነበር እንዴ ብለህ እየሰራ አልነበረም you were not making a video አይደለም እንዴ ቪዲዮ እየሰራህ አልነበረም አልሰራህም አይደለም ያቺ ስፔሲፊክ ታይም ላይ እንዲያረክ አልነበረም ነው ነገርየው አልሰራህም ስትል you didn't make any videos yes or no እየተገባባን ነው አሁን interesting ነገር ግን
እንዴ ያደረኩ ነበር ወይ ብለህ ስትናገር ለምሳሌ እየረበሽኩ ነበር እንዴ እያስቸገርኩ ነበር ወይ እያስቸገርኩ ነበር ወይ ስትል አንተን ማለት ነው ያስቸገርኩ ነበር እንዴ ስትል ምን ትላለህ ማለት ነው was I ነው ብትሉት say was I ብላችሁ አይን እንጂ say was I እሺ was I bothering you በልሲ was I bothering you እያስቸገርኩ ነበር እንዴ was I bothering you የተገባ ነው አይደል ትናንት እኮ እየሰደብኩ የነበርኩ ታስታውሳለህ እየሰደብኩ ነበር እንዴ was I insulting you say it again was I insulting you እንዴ ያረኩ ነበር ወይ ብለህ ለራስህ ስትጠይቅ ነው ማለት የሆነን ሰው ደግሞ እንዴ ያደረክ ነበር ወይ ስትል ለምሳሌ እየበላህ መብላት እዚህ ኑጣ እዚህ መብላት ምን እየተጫወትክ ነበር በላ ምን እየተጫወትክ ነበር አይደል ስደውልልህ ምናምን አልከኝ አይደል የጫወት ነበር አይደል ስትለኝ ምን ትላለህ you were የነበረውን እዚህ ጋር you were የነበረውን whereን ወደዚህ ስታመጣው where you say where you በልሲ where you ብለህ እዚህ ጋር እንጂ አይደል ለመጫወት ብቻ ሳይሆን ስለዚህ where you በልሲ where you playing በልሲ እየተጫወትክ ነበር where you playing በልሲ say again where you playing እየተጫወትክ ነበር ስለኔ ያወራ ነበር were you talking about me say were you talking about me ስለኔ ያወራ ነበር እንዴ were you talking about me እያነበብክ ነበር were you reading ዘገባ ነው እየተኛ ነበር በልሲ were you sleeping say again ተግባብተናል ኦኬ እነሱ እንዲያረጉ ነበር ወይ ስትልስ were they እኛ እንዲያረግ ነበር እንዴ ስትል were we በልሲ were we እዛ ምንድን ማድረግ ነው ing ማድረግ ነው እስካሁን የተማርነው ትምህርት ምን ይባላል መሰላችሁ past continuous tense ምን ይባላል እስካሁን past continuous tense ይባላል ምን ይባላል past continuous tense ይባላል ምን ይባላል past ነው ያለፈ ነው ግን በሂደት ላይ continuous ቀጣይነት ያለው ማለት ነው በሂደት ላይ እየቀጠለ የነበረ አልፋችሁታል ግን ሳልቃላያችሁት እየቀጠለ የነበረ ምን ይባላል ይሄ past continuous tense ይባላል ማለት ነው ተግባብተናል this is unique english what you can learn english uniquely በደንብ የምትማሩበት ማንኛውም ሰው ሆኖ በአካል ወይም በኦንላይን መማር የሚችል ሰው ካለ መደወል ይችላል በአካል ሲኤምሲ ሚካኤል እንገኛለን በኦንላይን ደግሞ የትኛውም ሀገር የትኛው ቦታ ሆናችሁ መማር ትችላላችሁ ስንል መልእክታችን ነው don't forget to subscribe ማድረግ ላይክ ማድረግ ሼር ማድረግ ኮሜንት ማድረግ አትርሱ ኮሜንት አድርጉ ያው you know like it's very important like comment ለኛ በጣም ወሳኝ ስለሆነ ነው thank you so much bye